ቆሻሻ ባሌን ስትቀመኝ ዝም ብያለሁ። ማለት መውጣት አለባት። ከእሷ ጋር ምን ስማማናት? እባክህ ጥፋቱልኝ፣ እርቦኛል። ይላካል። እሺ ላለው እንጂ እኔ ቆንጆ ካላንተ ማናለኝ? ግን መሞትሽ አይቀርም። ዝና ጋር ነበርኩኝ። ዝና ደወለልኝ እና አገኘሁት። በዚህ ልክ ግን ደደብ ትሆናለች ብዬ አላሰብኩም። እንዲህ አይነት ደደብ ሰው ደግሞ መሞት ነው ያለበት። ብሩክ መድብል በመጨረሻ ሙዚቃውን ያሰረቀችበት ማህሌት እንደሆነች ደርሶበታል። ይህንን ነገር ያወቀው መድብልም አሁን ማህሌትን እገላታለሁ እናም ደግሞ ዝናንም ሄጄ እገለዋለሁ ሲል እየዛተና እያጉረመረመ ይገኛል። ማህሌት ከዝና ጋር በመመሳጠር ሙዚቃውን ያሰረቀችበት ስለመሰለው አሁኑኑ ሁለቱንም አጠፋቸዋለሁ እያለ እየዛተ ይገኝ ነበረ። ነገር ግን ማህሌት ከዝና ጋር በመመሳጠር ሳይሆን ብቻዋን እንዳደረገችውም አይተናል። የመድብልን ሙዚቃ በመሸጥ እሷ ገንዘብ አግኝቻለሁ በማለትም ወደ ኤፍራታ ለመመለስ እየሞከረች ትገኝ ነበረ። ታዲያ በመጀመሪያም እየተጠራጠራት የነበረው መድብል አሁንም ከዚህ ቤት አትውጭም፣ እናም እኔ ሳልፈቅድልሽ ወዴትም ንቅንቅ አትይም በማለት ቤት ውስጥ ቆልፎባት እያኖራት ይገኝ ነበረ። ታዲያ በስከ መጨረሻ መድብል ያደረገችው እሷ መሆኗን እርግጠኛ ሲሆን አሁን ሽጉጡን ይዞ እሷን ለመግደል ወደ ቤት እየገባ ይገኛል። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? እግዚአብሔር ይመስገን እኔ በጣም ደህና ነኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ እንኳን ወደ ቻናሌ በሰላም መጣችሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ምሳሌ ፊልምን ክፍል 126 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። መድብል ለቀናታት ሲለፋበት እና ሲጓጓለት የነበረው ሙዚቃው ተሰረቀበት። ከሙዚቃው መጥፋት በኋላ ሰላሙን እያጣ ያለው መድብል ማን እንደዚህ እንዳደረገበት ለማጣራት እየሞከረ ይገኝ ነበረ። ታዲያ አንድ ባልደረባው ደውሎ መድብል ሙዚቃህን ስለለቀቅ እንኳን ደስ ያለ ሲልም ደስታ አብስሮት ነበረ። መድብልም ሙዚቃ የለቀኩ ሳይሆን ያልከው ሙዚቃ የጠፋብኝ ነው ሲልም መልሶለት ይገኛል። ታዲያ ጓደኛውም አያይዞ እንዴ መድብል ሙዚቃ እኮ ዩቲዩብ ላይ ተለቋል ሲልም ነግሮት ይገኝ ነበረ። መድብልም በጣም በመደንገጥ ወደ ዩቲዩብ ሲገባ የምርም የሱ ሙዚቃ እንደተለቀቀ አይቶታል። ታዲያ መድብል አሁኑኑ ሙዚቃዬን የለቀቀውን ሰው ፈልጌ ማግኘት አለብኝ፣ ዩቲዩበሩስ ማን ሊሆን ይችላል እያለም በመፈለግ ላይ ይገኝ ነበረ። በዚህ መካከል ስለ ሙዚቃው አንዳንድ ነገር እያጣራ በነበረበት ሰዓት የማህሌትን አሻራ ሊያገኘው ችሏል። እናም መድብል ወደ ቤቱ በመመለስ ማህሌትን እገላታለሁ ብሎም ሽጉጥ ይዞ ማህሌትን ለመግደል እየተሯሯጠ ይገኝ ነበረ። በዛም መካከል ብሩክ ቆይ መድብል ተረጋጋ፣ ምናልባትም እሷም ላትሆን ትችላለች፣ እናም ደግሞ ነገሮችን ቀስ ብለን ማሰብ አለብን ሲልም ከመተኮስ አስቁሞት ይገኛል። ታዲያ መድብልም ከሰው ውጭ ማንም ሊሆን አይችልም፣ እሷና ዝና ናቸው እንደዚህ እንደሆን እያደረጉኝ ሲልም እየገለጸለት ይገኝ ነበረ። የማህሌት እዚህ ቤት መቀመጥ እየረበሸኝ ነው ያለችው ቅድስትም አሁኑኑ ከዚህ ቤት ማህሌትን እንድታስወጣት እፈልጋለሁ ስትል ለብሩክ እየነገረችው ትገኛለች። ብሩክም እሺ የኔ ወድ ተረጋጊ፣ አሁኑኑ እሷ ይህንን ቤት ለቃ ትወጣለች፣ እናም ደግሞ እኔና አንቺ አብረን እንሆናለን ሲልም ነግራት ይገኛል። ታዲያ ቅድስትም ጋሼ አሁኑኑ ሽማግሌ እንድትልክ እፈልጋለሁ፣ ስትልክ ነው እኔ እናንተ አብረን መሆን የምንችለው፣ ላንተ ሚስት ለምሳሌ ደግሞ እናት መሆን የምችለው ከዛ በኋላ ነው ስትልም ገልጻለት ትገኝ ነበረ። ይህንን ነገር ብሩክም በደስታ ተቀብሎት ይገኛል። አሁን ላይ ግራ የተጋባችውና እየተወዛገበች የምትገኘው ቅድስት ወደ ኤፍራታ ስልክ በመደወል ነበረ። ኤፍራታ የት ነሽ ስትል እየጠየቀቻት፣ ኤፍራታም አሁን ላይ ያለችው እጅግ በጣም ጥሩ በሚባል ሁኔታ ላይ ስለሆነ ቤት ነው ያለሁት፣ ምን ፈልገሽ ነው ስትል መልሰለት ነበር። ኤፍራታ አሁን ማረፍ አለብኝ፣ እናም ከዚህ ቤት መውጣት አለብኝ፣ መድብል ደግሞ እንድንቀሳቀስ አልፈቀደልኝም፣ ስለዚህ አንቺ ቤት መጥቼ ለትንሽ ቀን ማረፍ አለብኝ ስትልም ጠይቃት ነበረ። ታዲያ የኤፍራታ መልስ በፍጹም አይሆንም፣ እኔ አሁን ላይ አግብቻለሁ፣ ስለዚህ አንቺ እኔ ቤት እንድትመጪ አልፈቅድልሽም ስትል ነበረ። ማህሌት ከዚህ በኋላ ፈጣሪ ከአንቺ ጋር ይሆን ስትል ጆሮዋ ላይ ስልክ የዘጋችባት። ማህሌትም ምንም እንኳን ገንዘብ እንዳላት ለመናገር ብትሞክርም ነገር ግን ኤፍራታ ከዚህ በኋላ ያንቺ ገንዘብ አያስፈልገኝም፣ እናም እኔ ትዳር ያለኝ ሰው ነኝ፣ ከራሴ ላይ ውረጂ አይነት መልስ ነበረ እየመለሰችላት የምትገኘው። ኤፍራታ እንደሚታወቀው ከመርዞ ጋር የፍቅር ግንኙነት እንደጀመረች እናም
እናም ደግሞ አብረው መኖር እንደጀመሩ የሚታወቅ ጉዳይ ነው። ምንም እንኳን የኤፍራታ ፍላጎት ቢበዛም ነገር ግን መርዞ አልገዛም አላደርግም ከማለት ይልቅ እሺ ማለትን መርጦ በፍቅር እያኖራት ይገኛል። የጠበቃውን ጉዳይ ያልጨረሱት ሉላና ሞገስ አሁንም እንደተደበቁ ይገኛሉ። ጠበቃው ከዝና ጋር እየሰራ እንደሆነ ያልደረሱበት ሉላና ሞገስ አሁን ችግራቸው እየበረታ እናም ደግሞ ቀን በቀን እየተቸገሩ የሚያደርጉትን መላው እየጠፋባቸው ይገኛሉ። ታዲያ ሉላ አይዞህ ሞገስ፣ ይህም ነገር ያልፋል፣ እናም ደግሞ ነገ ሌላ ቀን ነው፣ እናንተ በደስታ እንኖራለን እያለችም ሞገስን እያበረታችና እያጠነከረችው ትገኛለች። ጠበቃውም ወደ ዝና በመመለስ ከዝና ጋር እሰጥ አገባ ውስጥ እየገባ ይገኛል። እሱም ምንድነው ዝና፣ ቆይ ግን ከሉላ ጋር ምንድነው የነበረ ግንኙነት ሲል ጠበቃውን ሽጉጥ ደቅኖ እያፋጠጠ ይገኝ ነበረ። ጠበቃው ምንም ግንኙነት የለኝም፣ የከሰሰችኝ እሷ ሊደፍረኝ ነው ነበረ በሚል ወንጀል ነው፣ ነገር ግን እኔን ለማሳሰር እንጂ በፍጹም እኔ የልጆች አባትና ትዳር ያለኝ ሰው ነኝ፣ እሷን ልተናኮላትና ልተናኮሳት አልችልም ሲል ነበረ ለዝና ለመናገር እየሞከረ የሚገኘው። ምንም እንኳን ዝና ባያምነውም ነገር ግን በሂደት እውነታውን እስከማውቅ ድረስ ምንም አላደርግህም፣ ለጊዜው አንተ ታስፈልገኛለህ፣ ስለዚህ ልገልህ አልችልም ሲልም ዝና ከመግደል ተቆጥቦ ይገኛል። አሁን ላይ ጠበቃውም ሆነ እንዲሁም ደግሞ ማህሌት የዝና ቀኝ እጅ ሆነው ከመስራት ውጭ ምንም አማራጭ እንደሌላቸውም አይተናል። ምናልባትም የሉላንና የሞገስን ጉዳይ ሌላ ጠበቃ ከያዘው እናም ደግሞ ተከራክረው ካሸነፈላቸው አሁኑኑ ዝናን የሚያሳስሩበት እናም ደግሞ ጠበቃው ተመልሶ ወደ እስር ቤት የሚገባበት መንገድ ሊፈጠርላቸው ይችላል። ምክንያቱም ጠበቃውና ዝና ተባባሪ እንደሆኑ ለመድረስ የግዴታ እነ ሞገስ የሚንቀሳቀሱበት ገንዘብ ስለሚያስፈልጋቸው ገንዘባቸውና ሀብትና ንብረታቸው ወደ እነሱ ከተመለሰላቸው በኋላ ጠበቃውን ለማግኘት የሚችሉበት መንገድ ሊፈጠርላቸው ይችላል። አሁን ላይ የመድብልን ሙዚቃ በመሸጥ ያልፍልኛል ብላ ደፋ ቀና እያለች የምትገኘው ማህሌት ከመድብል እጅ እንደማታልፍ አይተነዋል። መድብልም አንድ ቤት ውስጥ ቆልፎባት እያኖራት ይገኝ ነበረ። ታዲያ ይህንን ሙዚቃ እሷ እንደሸጠችው ሲደርስበት አሁኑኑ ማህሌትን ለማጥፋት እናም እሷን ሲጥ አድርጎ ለመግደል እየሞከረ ይገኝ ነበረ። ማህሌትም ይህን ነገር ካመነችለት እናም ሙዚቃው እንዲጠፋ ወይም ደግሞ እንዲደለት ካደረገችለት ምናልባትም በህይወት ሊያኖራት ይችላል። ካልሆነ ግን እኔ ነኝ እንደዚህ ያደረግኩት መድብል ምንም ማድረግ አልችልም ብላ የማታምን ከሆነ አሁኑኑ መድብል ወደማትመለስበት ወደ ዘላለም ህይወቷ ሊሸኛት እየተዘጋጀ ይመስለኛል። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለቻናሌ ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየትም ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።